ፖለቲከኛ በቴ ኡርጌሳ በትውልድ ቀያቸው አምና ከተገደሉ ዛሬ ልክ 1 ዓመት ደፍኗቸዋል። በኦሮሞ ነጻነት ግንባር በምህጻሩ ኦነግ የፖለቲካ ድርጅት ስር ከፍተኛ እውቅና ያተረፉና ስመጥር የነበሩት ፖለቲከኛ በቴ ኡርጌሳ ተገድለው የተገኙት አምና ሚያዝያ 2 ነበር። ሚያዝያ 1 ቀን 2016 ዓ.ም ለሚያዝያ 2 አጥቢያ በትውልድ መንደራቸው መቂ ከተማ ተገድለው ተጥለው የተገኙት ፖለቲከኛ ግድያ ዛሬም ድረስ ፍትህ ሳይረጋገጥ ቆይቷል። አጥፊው ላይም ፍርድ መተላለፉ አልተሰማም ይለናል የአዲስ አበባ ወኪላችን ስዩም ጌቱ የላከው ዘገባ። ፖለቲከኛ በቴ ኡርጌሳ አምና ልክ የዛሬ ዓመት እስከተገደሉበት ዕለት የኦሮሞ ነጻነት ግንባር ኦነግ የፖለቲካ ኦፊሰር ነበሩ። በተደጋጋሚ እስር ላይ የነበሩት ፖለቲከኛ በቴ ከኦሮሞ ነጻነት ግንባር ከፍተኛ አመራሮችም ጋር በእስር ላይ በነበሩበት ወቅት ለህይወታቸው በሚያሰጋ ደረጃ በጠና ታመው ነበር ከእስርም የተፈቱት። በተለያዩ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን ሲያጋሩ የነበሩት ፖለቲከኛው ልክ የዛሬ ዓመት ሲገደሉ የእሳቸው ግድያ በሰላማዊ የፖለቲካ ትግል ውስጥ የሚገኙትንም ሌሎቹንም ያስደነገጠ ክስተት አስከትሎ ነበር። ለዓመታት በእስር ላይ ቆይተው ከተለቀቁ የኦሮሞ ነጻነት ግንባር ፖለቲከኞች አንዱ ፖለቲከኛ ለሚ ቤኛ አቶ በቴን የፖለቲካ አጋር ብቻ ሳይሆን እንደ ጓደኛም በቅርበት ያውቋቸዋል። አቶ በቴ እንደሚታወቀው በጣም ታዋቂ የፖለቲካ ሰው ናቸው። ለእኔ ደግሞ ጓደኛዬም አብሮ አደገም አብረን የተማርን ሰው ነው። የአቶ በቴን ስብዕና በደንብ ነው የማውቀው። ማህበራዊ ስብዕናቸውን፣ ፖለቲካዊ ስብዕናቸውን በደንብ አውቃለሁ። እውነት ወዳድ፣ ለፍትህ የሚቆም ለነጻነት የሚቆም የሰው ልጅ በማንነቱ እንዲከበር እንዳይገፋ የሚፈልግ ሰው ናቸው። የፖለቲካ አስተሳሰባቸውን በዚህ የታነጸ ነው። ወደ ድርጅታችን ሲመጣም ይህንን አቋም እና ፍላጎት ይዞ ነው የመጣው። የራሱ አሻራም አስቀምጠዋል ብዬ ይገምታለሁ። አቶ በቴ በ1996 ዓ.ም አዲስ አበባ ዩኒቨርሲቲ ያሉ የኦሮሞ ነጻነት ግንባርን መቀላቀላቸው የተነገረው ፖለቲከኛ በቴ ኡርጌሳ እስከ ጎርጎሳውያኑ 2018 ወይም 2010 ዓ.ም ድረስ በህቡ በመንቀሳቀስ የፖለቲካ አቋማቸውንም ሲያራምዱም ነበር። በአውሮፓ አቆጣጠር 2004 ጀምሮ ህይወታቸው እስከሚያልፍ ድረስ የኦሮሞ ነጻነት ግንባር በተለያየ መንገድ አባል ሆነው ቆይተዋል። ድርጅቱ በህቡ ሲንቀሳቀስ ነበር ያለ ረጅም ጊዜ። እሱም ትግሉን ሲያካሂድ ነበረው በህቡ ነው። ከ2018 ጀምሮ ነው አቶ በቴ ወደፊት ወጥቶ መታገል ጀመረው። በርካታ የኦሮሞ ወጣቶች እንቅስቃሴ በሚያደርጉበት ሰዓት ከፊትም ከኋላም በሁሉም ቦታ ሆኖ ሲመራ፣ ሲያደራጅ፣ ሲያንቀሳቀስ ነበረ። የፖለቲከኛ በቴ ኡርጌሳ ግድያን ተከትሎ በወቅቱ ምርመራ መጀመሩን አስታውቆ የነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እስካሁን በይፋ ያሳወቀው የምርመራ ውጤት አልተሰማም። ዶይቼ ቬለ ዛሬ የኮሚሽኑን አመራሮች ስለ ሂደቱ ቢጠይቃቸው ማብራሪያ ግን አላገኘም። የትግል ጓዳቸውና ጓደኛቸው አቶ ለሚም ይህ የዘገየ ያሉት የእውቁ ፖለቲከኛ ፍትህ የሚያስቆጭ ነው። በጣም የሚያሳዝን ነው። አቶ በቴ በሀሳብ መሟገት፣ መከራከር በሚዲያም በተለያዩ መድረኮችም እንደሚታየው እውቀት ያለው የኢትዮጵያን ፖለቲካ በጽኑ የተረዱ ሀገራችን የህዝባችን ጥያቄ ወደፊት እንዲሄድ እንዲመለስ በሀሳብ ብቻ ሲሟገቱ የነበሩ ሰው ናቸው። ጠመንጃ አላነገቡም፣ ጫካ አልገቡም፣ ወታደራዊ ስልጠና የላቸውም። ያላቸው እውቀትና የፖለቲካዊ ስልጠና ነው። እንደዚህ አይነት ሰው ጭካኔ በተሞላበት ጥይት ተደብድቦ እጃቸው ወደ ኋላ ታስበው ተገድሎ መጣል ማለት በእኛ ዘመን በጣም አስነዋሪ፣ በጣም አስከፊና ጭካኔ የተሞላበት አገዳደል ነው የተገደሉት። እስካሁን እንግዲህ እንደሚታወቀው ዓመት እስከሚሞላ ድረስ ይሄ ነው የሚባል ፍትህ አላገኙም። እኛም በተደጋጋሚ ስንጠይቅ ነበረ። የኢትዮጵያ ሰብአዊ መብት ኮሚሽን በራሱ መንገድ ሄዶ ማጣራት ጀምሮ ነበረ። ያም መግለጫን ታሳወጡ ተቋጭተዋል። እስካሁን ምንም እርምጃ አልተወሰደም። በመንግስት በኩልም በሌላ በተለያየ ድርጅትም መልስ ያላገኘ አገዳደል ነው እየሳቸው ጋልና በጣም ያሳዝናል። እኛንም ይቆጭናል። ህዝብ ራሱ እየጠየቀ ነው። እስካሁን በአግባቡ መልስ ማግኘት አለበት ብዬ አምናለሁ። ልክ የዛሬ ዓመት ፖለቲከኛ በቴ ኡርጌሳ መገደላቸውን ተከትለው የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ የተለያዩ ዓለም አቀፍ ተቋማት ፍትህ እንዲረጋገጥ ጥሪ አሰምተው ነበር። የኦሮሚያ ክልላዊ መንግስትም በዕለቱ በግድያው ዙሪያ ትክክለኛውና ሀቀኛ ምርመራ እንደሚያከናውን በማሳወቅ በዚያው ሰሞን የምስራቅ ሸዋ ዞን ፖሊስ ከ10 በላይ ተጠርጣሪዎችን በቁጥጥር ስር ማዋሉን መግለጹ አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ወደ ዜና መጽሔት ትንታኔ የመጨረሻው ርዕስ ላይ ደርሰናል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከሁሉም የዓለም አገራት ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት ግብርና በአንጻሩም አገራት በአሜሪካ የንግድ ዕቃዎች ላይ በተመሳሳይ የሚወስዷቸው የአጸፌታ እርምጃዎች የዓለምን የንግድ ስርዓት በማናጋት አጠቃላይ ዓለም አቀፍ የኢኮኖሚ ቀውስ እንዳያስከትል ስጋት አጭሯል። በዚህ ወቅት ትናንት በድንገት የ125 ከመቶ የግብር ጭማሪ ከተላለፈባት ቻይና በስተቀር ሌሎች ሀገራት ከ10 ከመቶ በላይ
ግብር ተጥሎባቸው እንደቆዩ በመግለጽ የ90 ቀናት የእፎይታ ጊዜ የተሰጣቸው መሆኑንም ፕሬዝዳንቱ አሳውቋል። ለዝርዝሩ የብራስልስ ወኪላችን ገበያው ንጉሴ። ፕሬዚዳንት ትራምፕ ባለፈው ሳምንት ከሁሉም የዓለም ሀገሮች ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት ታክስና በአንጻሩም ሀገሮች በአሜሪካ የንግድ ዕቃዎች ላይ በተመሳሳይ የሚወስዷቸው የአጸፋ እርምጃዎች የዓለምን የንግድ ስርዓት በማናጋት አጠቃላይ ዓለም አቀፍ የኢኮኖሚ ቀውስ እንዳያስከትል ስጋት ባጫረበት ወቅት ትናንት በድንገት የ125 ከመቶ ታክስ ከተጫነባት ቻይና በስተቀር ሌሎቹ ከ10 ከመቶ በላይ ታክስ የተጣለባቸው ሀገሮች የ90 ቀናት የእፎይታ ጊዜ ተሰጣቸው መሆኑን አስታውቀዋል። ሆኖም ግን የእፎይታ ጊዜው ከአውሮፓና ሌሎች ሀገሮች ወደ አሜሪካ በሚላኩ የብረት አሉሚኒየምና መኪና ዕቃዎች ላይ የተጣለውን የ25 ከመቶ ቀረጥ እንደማይመለከት ነው የተገለጸው። ፕሬዝዳንቱ በተለይ አጸፋ እርምጃ በሚወስዱ ሀገሮች ላይ ተጨማሪ ታክስ እንደሚጨምሩና እርምጃቸውም እንደሚቀጥል ሲስቱ ቆይተው በድንገት ይህንን እርምጃ መውሰዳቸው ቢያንስ በዚህ ፍጥነት ያልተጠበቀ ቢሆንም እርምጃውን ግን ተስፋ ሰጭ አድርገው ነው ብዙዎች የወሰዱት። የአውሮፓ ኮሚሽን ፕሬዝዳንት ወይዘሮ ቮንደር ላየን በትዊተር ገጻቸው ባስተላለፉት መልእክት ውሳኔውን በደስታ እንደተቀበሉት ገልጸው እርምጃውን የዓለምን ኢኮኖሚ ለማረጋጋት አንድ እርምጃ ወደፊት ነው ብለውታል። ህብረቱ በመጋቢት ወር ለተጣለበት የ25 ከመቶ ታክስ ግን የ20 ቢሊዮን ዩሮ ዋጋ ባላቸው የአሜሪካ ሸቀጦች ላይ የበኩሉን ታክስ ለመጨመር የተስማማ መሆኑ ተገልጿል። ሆኖም ግን ፕሬዝዳንቷ የአውሮፓ ህብረት ከአሜሪካ ጋር የጋራ ተጠቃሚነትን የሚያረጋግጥ የንግድ ስርዓት ለመዘርጋት ገንቢ ውይይት ለማድረግ ቁርጠኛ መሆኑን ነው የገለጹት። የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ፣ የጀርመኑ ቀጣይ ቻንስለር ፍሬዴሪክ ሜርዝ እና የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝም ውሳኔውን ለድርድር በር የሚከፍት ነው በማለት በአዎንታ እንደሚቀበሉት አስታውቀዋል። ፕሬዝዳንት ትራምፕን ወደዚህ እርምጃ ያመጣቸው ግን ውሳኔያቸው ከወዲሁ በዓለም የንግድና የፋይናንስ ዝውውር ላይ የፈጠረው መዛባትና ከአሜሪካም እየተሰሙ ባሉ የተቃውሞ ድምፆች ምክንያት እንደሆነ ነው የሚነገረው። ፕሬዝዳንቱ ግን ከተፈጠሩት አንዳንድ መደናገጦች ይልቅ በርካታ ሀገሮች ለድርድር ጥያቄ በማቅረባቸው ነው የሚሉት። ከበርካታ ሀገሮች ከቻይና ሳይቀር ከፍተኛ የድርድር ፍላጎት መጥቷል በማለት እስካሁን ከ75 ሀገሮች በላይ የድርድር ጥያቄ መቅረቡን አስታውቀዋል። ውሳኔው በተለይ በስቶክና ቦንድ ግብይቶች ላይ ፈጥኖ አዎንታዊ ውጤት እንዳሳየ ተገልጿል። ሆኖም ግን አሁንም በስራ ላይ ያሉ ታሪፎችና በተለይም በቻይና ላይ የተጣለው ከፍተኛ የገቢ ታክስ የዓለምን ገበያ ማዛባቱ እንደማይቀር ነው የጀርመኑ ማርሻል ፈንድ ባልደረባ ሚስተር ብሩክ ስቶክስ የሚናገሩት። በቻይና የተጣለው ታክስ ዓለም አቀፉን ገበያ ጭምር በከፍተኛ ደረጃ ማዛባቱ አይቀርም። በተለይ አውሮፓን የሚያሳስብ ነው የሚሆነው። ምክንያቱም ቻይና ሸቀጧን ወደ አሜሪካ መላክ ካልቻለች ወደ እስያ ልትልክና ይህም የአውሮፓን የእስያ ገበያ ሊያጣብብ ስለሚችል ነው ብለዋል። ገበያው ንጉሴ ለዲ ደብልዩ